ነገር ብዙ እየጎረበጠው መጣ። በመሀል ደግሞ ማን መጣች? እቺ እንትና ዜማ የምትባለው ልጅ። አሁን ምንድን ነው አሁን 3 አስተማሪ ተቀጥሮላት ነበር። ለሷ ራሱ ያለው ደውለንለት ስንጠይቅ ያው እዚህ ወደ ሁላችንም የሰማነው እዚህ ቤት ቀጥታን ደወለንለት። ለምንድን ነው ልትላቸው እየሰደበቻቸው ነው ያባረረው። አሙዳ ቢቢ ፍታይ ሚሚ እባክሽ ፕሊስ አንድ ጊዜ ሚሚ ቆይ ስራ ላይ እኮ ያለ ነው። አንድ ጊዜ እና ምንድን ነው በወቅቱ በነበረው ነገር ሁለቱ ባለመግባባት የተፈጠረው ነገር ምንድን ነው? እሷ ለሱ የምትሰጠው የነበረው ግምት ቋንቋውን ከማወቅና ከመረዳት ይልቅ ከዚህ ባክ የሆነ ጦራስ እንደዚህ አንዳንድ ስድቦችን በመስጠት ልጁን በጣም ታስጨንቀው እንደነበረ ከዛ በኋላ ላይ ምንድነው የተፈጠረው? ሁኔታዎቹ እየሰፉ ሄደው በመሀል እቺኛዋ በኢትዮጵያን ለማስተዋወቅ ማን መጣ? ዜማ የምትባለው ዜማ ደግሞ አምባሳደር ነች። እሷን ሲያይ እንግሊዝኛዋን ሲያይ ልጅቷንም ልጁ ሲያያት እቺኛዋ ቅድም እንዳለችው ሰብለ ወንጌል የጃኒ ጸጉር የሚነቀል ነው ያለችው። የዚችኛዋ ደግሞ ቼክ ሲደረግ አይነቀልም። ስለዚህ ኦሪጂናል ጸጉር ወዳለው ሰው መሄድ አለብኝ የሚል ሀሳብ መጣበት እና እችኛዋን ሲያያት በቋንቋም በምንም ነገር ኢንተርናሽናልም መሆን የምትችለው በቋንቋም እችኛዋ ስለሆነች ከዚችኛዋ ጋር ነው መሆን ያለብኝ ብሎ ወደዚህ ሄደ ነው የተባለው። ስለዚህ በዚህ ጉዳይ ላይ ነው እያወራን ያለ ነው እንጂ ለሁለቱ መነጋገር እኮ እንግሊዝኛ እኮ ግዴታ እኮ አይደለም እኮ አያስፈልግም። እሺ አይ ትቀጥል ቆይ አህዱ ትቀጥልና አንቺ ነሽ የምትቀጥይው እዛው ላይ በዛ የታጋኔ አንዴ ላውራና ልውጣ ስራ ስላለኝ ነው። ይቅርታ ቆይቻለሁ ከገባሁ አንድ ላይ ተመልሻለሁ። ነገራችን ወንድም ናድራ የአንድ ጊዜ ቆይ ትቀጥልና ማነች ፍራት ነች እኔ ልግባ ትቀጥያለሽ። እሺ ግቢ ልውጣ እና አንዴ አውርቼ እሺ ማለት ሰላም ናቸው። ባለፈ ህይወት ኤክስ በተባለው አትውቀሱት። ለምን እሱ የራሱ ህይወት እየኖረ ነው፣ እሷም የራሷ ህይወት እየኖረች ነው። እዚህ ጋር ላይፉ በቃ ተቋርጠዋል። እሷም ደግሞ መታ ድምፅ ተናግራለች። እኔ አይደለሁም የዛን ያወራሁት እሱም ያውቃል አለች። እሱ ባያውቅ እስካሁን ሰዓት ድረስ አብረው ሊቆዩ አይችሉም። አንደኛ ደግሞ እዚህ ጋር እንግሊዘኛ ምናምን የምትሉት እንግሊዘኛ አዶነ ለራሱ በአፉ ሲናገር 7 ዓመት ነው የፈጀብኝ እንግሊዘኛ ለመልመድ ነው ያለው። ጃኒ እንግሊዘኛ የማውራት ያው ታወራለች፣ መግባባት ትችላለች ትንሽ ግን ይሄን አይል መሀይም አድርገው በቃ እንግሊዘኛ ብቃት እንደሆነ አፍሪካ ኢትዮጵያዊ ሁሉ እኮ ማንም ሰው በብዛት የሚያወራ እንግሊዘኛ የለም። ለምን ይሄ እንግሊዘኛ መልመድ እንችላለን እኮ ተምረን፣ እሱንም ሊገባን ላይገባን ይችላል። ማስትሬት ይዞ ተመርቆ ለራሱ ውስጥ ያስብ። አሁን እንግሊዘኛ ላሽ ከራሳችን ጋር እናወዳድራቸው። 22 ዓመት ልጅ ነው ገና አንዴ መልስ የ10 ዓመት ፎቶ ይመስለኛል። እና አሁን 32 31 የምትሉት ማለት ነው። ቆይ ዝም በለው አንዴ ላውራና ልውጣ፣ እኔ ስራ ስላለኝ ነው። እሷ እድሜ ማለት ነው ፍቅር እድሜ አይገድበውም። ምንም ችግር የለውም። 30 በሏት ምንም በሏት። ለምን እኛ የምናውቃት ለእኛ ህጻናት ትሆንሽ ቤተሰቦቿ ልጅ ናት፣ እኛም ልጅ ነ ተብለን የምንታየው አይደለ? እዚህ ጋር የሰውን እድሜ እንትን ማለት እሷ በስሟ ማቆሸሽ እሷን እንትን ማለት። አረ እናንተ ሴት ሆናችሁ ሴት ና አትውቀጧት። ይደብራል፣ ጌታን ይደብራል። ነገ ትወልዳላችሁ፣ ነገ ታገባላችሁ። እግዚአብሔር ቆይ መልስልሻለሁ። ቆይ አንዴ አሁን ሴቶች ማለት ነው ዙዙ አንዴ ስቶፕ። 7 ዓመት የፈጀበት አዶናይ እንግሊዘኛ እና እናትዬ 7 ዓመት የፈረደበት 7 ዓመት የፈጀበት ዶክትሬት ነው ወይስ ማስትሬት ነው ወይስ ስለምንድን ነው የምታወሪው? ቆይ እንግሊዘኛ 7 ዓመት ይፈጃል እንዴ? አንቺ ምንድን ነው ቪዲዮ አላየሽም እንዴ? እሱ በጨዋታ የሚበል በምን የሚበል ብለዋል። ቀልድም ይሁን ብለዋል አይደለ? አሁን ይሄ ነገር ምንም ይሁን ወይ አሁን እናንተ ቆይ እስኪ አሁን ለአዶና ያግዛችሁ ነው ብትወዱት ከሆነና ብታከብሩት ብትሆኑ ማለት ነው። እዚህ ላይ ወታችሁ ሁለታችሁንም አታውቁም። ምድር ታሽቃብጣላችሁ። አንዳንዶቹ እድሜዋ 30 ነው 40 ነው የምትሉት እናንተ ምንድን ናችሁ?
ይህን ብትታዩ እኮ አሮጊት ናችሁ። ጌታን አይድሜ አትናገሩ። ልጅቷ በጣም ልጅ ናት። ልንገርህ ራሱ ኢንተርቪው ላይ ትምህርት አይገባኝም ብሎ ተናግሯል። ስለዚህ ልንገርህ ብራዘር አንዴ ማለት ነው። አንዴ ልንገርህ ብራዘር ይሄ ልወጣ ስለሆነ ማለት ነው። አንድ ጊዜ ወልሽ ተውጫለሽ፣ ችግር የለም ወልሽ። ምንድነው እኛ አሁን ወልሽ እኛ ፌር ነው መሆን ያለብን። አሁን እኛ እሱ ድርተኛችን አይደለም፣ እሱ ድርተኛችን አይደለም። ሁለቱም ኢትዮጵያውያን ናቸው። እነሱ ቢስማሙ እኛ እንደውም እያልን ነበረ፣ እንደውም ተስማምተው ጉዳያቸውን ቢያስተካክሉና የእነሱን ነውር እኛም እዚህ ጋር አምጥተው ባይናገሩ እያልን ነበር ነው። ግን ሀቁ ግን እሱ አይደለም ነው። ኦልሬዲ በጣም በፍቅር ነው የሚጠላሉት፣ አይዋደዱ። በጣም ነው እሷ የምጠላው። እሷ እንደውም ምንድነው መጣ የጤያም ነው የምትለው። ጀለታ አብረን ነበርን በአጋጣሚ እዛ ቦታ ላይ ተቀምጠን ይሄ ማነው ስሙ የሚጠፋኝ ነው እንጂ ከአዶናይ ጋር ሆነን አጋጣሚ አይ በነገራችን ላይ ጓደኛዬ ነው። እኔ እኮ ትናንት ሪከርዱ ሳሰማ ሪከርድ አታሰማ። ከዚህ በፊትም እንደዚህ እኔ ደግሞ አንበሳ ወርዷል። ከይቅርታ ጋር ከንግግርህ ማለት ነው ካሜራ ደቅናችሁ ልክ የምትቆጣጠራችሁ ይመስል እንግሊዘኛ አትችልም እሱ ሆነው የተረጎሙላት ምናምን ስትሉ ይሄ ኧረ በጌታ ሼም ነው። ክርስቶስ እኔ ሀሳቤ ልጨርስና ለምን አትቀጥይም አንቺ? ችግር እኮ የለውም። ይኸውልሽ ምንድነው አንቺ ሰው ቋንቋ ለመቻል እኮ ነውር እኮ አይደለም። ሀገር ውስጥ በረራ የምትቀመጭ ከሆነ እኮ ዶሜስቲክ ፍላይት ችግር እኮ የለውም። ግን እሷ ምንድነው ዓለም አቀፍ ቲክታከር ሆናለሁ ነው ያለች። ዓለም አቀፍ ቲክታከር ብትሆኝ ከሆነ ቋንቋ ግዴታ ነው። ቋንቋ እውቀት ነው። እኛ ኢትዮጵያውያን ዝም ብለን አንዳንዶቻችን ስለማናቅ ምንድነው የምንለው ቋንቋ እውቀት አይደለም ይባላል። እውቀት ነው እንጂ ታዲያ ከዚህ ከቋንቋ በላይ ምን አለ? አሁን እሷ ችግር የተፈጠረው ምንድነው ጾመኛ ስለሆነች ነው። እንግሊዝኛ እኛ እያልን ያለ ነው ምንድነው ጀርባዋ ላይ ለማጀ የሚል ለጠፍላትና እንግሊዝ ኤምባሲ፣ አሜሪካ ኤምባሲ፣ የተለያዩ ኤምባሲዎች አካባቢ ላይ የዞረች ዞር እያለች ቋንቋ ተማሪ በሚል ራሷን ታስተካክል፣ ራሷን ታዘጋጅ፣ ወደ ተሻለ መንገድ ትምጣ። ይህን ነው እየጠየቀን ያለ ነው እንጂ እኛ መቼ ጠላናት? ይህን ብቻ አውርቼ ልውጣና ማለት ነው። አሁን እንግሊዘኛ ለምትለው ማለት ነው በጣም ነው እየገረመኝ ያለው። አሁን እንግሊዘኛ ነው ፍቅራቸው ይቅደም ነው የሚባለው። አሁን እነዚህ ሪሌሽንሽፕ ነው እንጂ አቆም ነው ያሉት። አሁን እንግሊዘኛ አትችልም ጃኒ፣ በእንግሊዘኛ ምክንያት ነው የተውኳት፣ ሌላ ሴት ወዶ ነው ትላላችሁ። አንዴ በኤዲት በፊልተር እየመጣ እቺን አቅፎ ነው ያን አቅፎ ነው ቺት አድርጎባት ነው። አረ ይደብራል። አሁን እኛ ቁጭ ብለን ስለ ሰው ቁጭ ብለን ስራችን ብለን ከንትን ከምንላቸው ያንስ እንኳን ጥሩ ነገር አለ በሉ በሉ የምናውራ አድል ስጠን። አንድ ጊዜ አውሪ ማርያም እናት ይኸውልሽ፣ ትልቅ 100 ብር ነው እሺ። ትልቅ ሰው ምናምን አትበይ። አሁን አንቺ የሆነ ጭፍን ድጋፍ ነው ያለሽ። ገባሻ? እንደዛ መሆን የለበትም።